ታሪካችን የሚጀምረው ፈረንሳይ ውስጥ ሶፊ ፓስኮል እና ቪንሰንት ፓስኮል በሚባሉ ባልና ሚስቶች በሚተዳደር አንድ ትንሽ የስጋ ቤት ውስጥ ነው። እነሱ በጣም ልዩ የሆነ የስጋ አይነት ይሸጣሉ። ጣዕሙ በጣም የሚገርም ከመሆኑ የተነሳ አንዴ የቀመሰው ሰው መቼም ቢሆን ሊረሳው አይችልም። ፍላጎቱ ደግሞ እጅግ በጣም ከፍተኛ ነው። ሰዎች ይህን ስጋ ለመግዛት ብቻ ለሰዓታት አንዳንዴም ቀኑን ሙሉ ረጅም ሰልፍ ይቆማሉ። ግን አስደንጋጩ እውነታ ይሄ ነው። ይህ ስጋ ከምንም አይነት እንስሳ የመጣ አይደለም። ከሰው የመጣ ስጋ ነው። አዎ በትክክል ሰምታችኋል። ሶፊና ቪንሰንት በሚስጥር ሰዎችን እየገደሉ ስጋቸውን ይሸጣሉ። እና ደግሞ በጣም የሚያስደነግጠው ነገር ደንበኞቻቸው ይህን በፍጹም አያውቁም። እውነቱን ለመደበቅም ባልና ሚስቱ ይህ ስጋ ሌላ ቦታ የማይገኝና በሚስጥር ባህላዊ መንገድ የተዘጋጀ የኢራን የአሳማ ስጋ እንደሆነ ለሰው ሁሉ ይናገራሉ። አሁን ጥያቄው ወደዚህ አስከፊ ደረጃ እንዲደርሱ በህይወታቸው ምን ተፈጠረ? እንዴትስ ተራ ባልና ሚስት የሰው ስጋ ሻጭ ሊሆኑ ቻሉ? ይህንን ለመረዳት ወደ ታሪኩ መጀመሪያ እንመለሳለን። በታሪኩ መጀመሪያ ላይ ሶፊ እና ቪንሰንት በከባድ የኢኮኖሚ ችግር ውስጥ ሆነው እናያቸዋለን። የስጋ ቤታቸው ባዶ መሆኑና ለህልውናቸው እየታገሉ ነው። ጥቂት ደንበኞች ብቻ ናቸው የሚመጡት። ንግዱም ሊዘጋ ተቃርቧል። እናም ሁሉም ነገር ለመለወጥ የጀመረው እዚህ ጋር ነው። ሁኔታቸው በጣም መጥፎ ከመሆኑ የተነሳ የወራዊ ወጪያቸውን እንኳን መሸፈን አልቻሉም። ሶፊም በዚህ ነገር እጅግ ተጨንቃለች። አንድ ቀን ባልና ሚስቱ በስጋ ቤታቸው ውስጥ እያሉ የቪጋን ወይም አትክልት ብቻ ተመጋቢ አክቲቪስቶች በድንገት ዘው ብለው በመግባት ቦታውን ማውደም ይጀምራሉ። እነዚህ ሰዎች ስጋ የሚሸጥንም ሆነ የሚበላን ማንኛውንም ሰው ይጠላሉ። ራሳቸውንም ቪጋን ብለው ይጠራሉ። ቪንሰንት አንዱን ሊይዘው ቢሞክርም ሌሎቹ ግን ጥለው ክፉኛ ይደባደቡታል። ጓደኛቸውን ይዘውት ይሄዳሉ። እየከሸፈ ያለው ንግዳቸው ሳያንስ የአደጋ ነገሩን ይበልጥ የባሰ ያደርጓል። በሚቀጥለው ቀን ቪንሰንት ማርክ የሚባለውንና እሱም የስጋ ቤት ባለቤት የሆነውን ጓደኛውን ይጎበኛል። ነገር ግን ቪንሰንት በተቃራኒ ማርክ ስራው በጣም የተሳካለት ነው። ብዙ ገንዘብንም እንዲያውም ቪንሰንትንና ሶፊን ለማሳፈር ያህል ሀብቱን ያሳያቸዋል። ሶፊ በዚህ ነገር በጭራሽ አልተደሰተችም። ወደ ቤት እየተመለሱ ሳለ ሶፊ ለቪንሰንት ማርክን እንዲያየው ትነግረዋለች። እሱም እንደነሱ የስጋ ቤት እየመራ ግን ህይወቱ የተደላደለ እንደሆነ፣ የእነሱ ህይወት ግን እየፈራረሰ እንደሆነ ትነግረዋለች። ከዚያም ከእንግዲህ ከቪንሰንት ጋር መቆየት እንደማትችልና ልትተወው እንደሆነ ትናገራለች። ቪንሰንትን በጣም ያበሳጨዋል። በዛ ቅጽበት ቪንሰንት ቀደም ብሎ ስጋ ቤታቸውን ካጠቁት የቪጋን አክቲቪስቶች አንዱን ያየዋል። በአንዴት አይኑ ደግሞ የለበሰው ቪንሰንት በመኪናው ገጭቶ ይገጥለዋል። ከዚያም ደግሞ ይገጨዋል። መጀመሪያ ላይ ሰውየው የቆሰለ ብቻ ነበር የመሰለው። ነገር ግን ከመኪናው ወርዶ ሲያየው እውነቱን ይረዳል። ሰውየው ሞቷል። አስክሬኑን ሲያይ ቪንሰንት ሙሉ በሙሉ በድንጋጤ ይዋጣል። ወዲያውኑ ለፖሊስ ለመደወል ይሞክራል። ነገር ግን ሶፊ ታስቆመዋለች። ግድያ እንደፈጸመና ፖሊስ ካወቀ እድሜ ልኩን እስር ቤት እንደሚበሰብስ ትነግረዋለች። ቪንሰንትም ታዲያ ምን እናደርግ፣ ምን አስበሻል ብሎ ይጠይቃታል። ሶፊም በተረጋጋ መንፈስ አስክሬኑን በትንሽ ቁርጥራጮች ከታትፈው እንዲያስወግዱት ትመክሯለች። ይህንንም ስለ ተከታታይ ገዳዮች ከሚያሳይ የቴሌቪዥን ፕሮግራም እንደተማረችውም ትናገረዋለች። ቪንሰንት ይህ ማድረግ ባይፈልግም ራሱን ለማዳን ግን ሌላ አማራጭ አልነበረውም። ወደ ቤት ይመለሳሉ። ቪንሰንትም በከባድ ልብ ድፍረቱን አሰባስቦ አስክሬኑን በቁርጥራጭ ይከትፈዋል። በዛው ምሽት ደክሞት እንቅልፍ ይወስደዋል። በማግስቱ ጠዋት ቪንሰንት ሲነቃ የተከታተፈው ስጋ እንደሌለ ይረዳል። በድንጋጤም ሶፊን ይጠይቃታል። ሶፊም ቀለል አድርጋ ስጋውን ለአንድ ደንበኛ ሸጥኩት ትለዋለች። ቪንሰንት ደነገጠ። ሚስቱ በእውነት የሰው ስጋ ትሸጣለች ብሎ በጭራሽ አልገመተም ነበር። ሌላ ነገር ከመናገሩ በፊት ያቺ ሶፊ ስጋ የሸጥላት ደንበኛ በድንገት ወደ ስጋ ቤት ትገባለች። ደንበኛዋ የገዛችው ስጋ ጣዕሙ እጅግ በጣም የሚገርም እንደሆነ ትነግራቸዋለች። በህይወቷ እንደዛ ያለ ጣፋጭ ነገር በልታ እንደማታውቅና ተጨማሪ እንደምትፈልግ ትናገራለች። በመቀጠልም ለመሆኑ ምን አይነት ስጋ ነበር ብላ ትጠይቃለች። ቪንሰንት ለጥቂት ሰከንዶች ቢደነግጥም ወዲያውኑ ነገሩን በማደባበስ ለማግኘት በጣም አስቸጋሪ የሆነ የኢራን አሳማ ስጋ እንደሆነ ይነግራታል። ሴትዮዋ በመልሱ ረክታ ተጨማሪ ስጋ ገዝታ ትሄዳለች። እሷ ከሄደች በኋላ ቪንሰንት ከሶፊ ጋር ለምን የሰው ስጋ እንደሸጠች በቁጣ ይጠይቃታል። ሶፊም ሱቁን ስታየው መደበኛው የአሳማ ስጋ አልቆ እንደነበር ትገልጽለታለች። የምትሸጠው ሌላ ነገር ስላልነበረና
ደንበኛም በጭንቅ ስለሚመጣ አንዱን ደንበኛ በባዶ እጁ እንዲሄድ አልፈለገችም። ቪንሰንት አሁንም በውሳኔው አልተደሰተም። በዛው ቅጽበት ሌላ ደንበኛ ይገባና ቀደም ሲል አንዲት ሴት የገዛችውን የኢራን አሳማ ስጋ ይፈልጋል። ጣዕሙን በጣም እንደወደደውም ይነግራቸዋል። ከዚያም በኋላ ግን ደንበኞቹ እየበዙ መጡ። ብዙም ሳይቆይ ስጋ ቤቱ ያንን ልዩ ስጋ በሚፈልጉ ሰዎች ተሞላ። በአጭር ጊዜ ውስጥም ልዩ ስጋ ተሽጦ አለቀ። በዚያ ቀን ከምን ጊዜውም በላይ ብዙ ገንዘብ አገኘ። በዛው ምሽት ቪንሰንት ስጋውን ራሱ ለመቅመስ ይወስናል። ሰዎችን እንዲያስገረመው ምን እንደሆነ ማወቅ ፈለገ። በቀመሰው ቅጽበት ደነገጠ። በሕይወቱ ከበላው ስጋ ሁሉ ምርጡና ጣፋጩ ሆኖ አገኘው። በዚህ መሃል ሶፊ አብራው ትሆንና አንድ አስደንጋጭ እውነታ ትነግረዋለች። ስጋው የመጣው ከቪጋን አክቲቪስት እንደሆነ ትነግረዋለች። ቪጋኖች እየገደሉ ስጋቸውን መሸጥ ከቀጠሉ በአጭር ጊዜ ውስጥ ሀብታም እንደሚሆኑ እንዲሁም በእሷ የተጣመመ አስተሳሰብ ደግሞ በዓለም ላይ ያሉትን የቪጋኖች ቁጥር እንደሚቀንሱ ትነግረዋለች። ቪንሰንት ወዲያውኑ እምቢ ይላል። የተፈጠረው ነገር ድንገተኛ አደጋ እንደነበርና ወንጀለኛ መሆን እንደማይፈልግ ይነግራታል። ሶፊ ይህን ሀሳብ እንድትተውም ይነግራታል። በሚቀጥለው ቀን ልጃቸው ክሎይ ከፍቅረኛው ሉካስ ጋር ትመጣለች። ከሰዓታት ልፋት በኋላ ቪንሰንት ለእነሱ የሚሆን ልዩ ምግብ ያዘጋጃል። ነገር ግን ምግቡ ሲያቀርቡ ሉካስ እኔ ስጋ አልበላም ቪጋን ነኝ ይላል። ይባስ ብሎ ደግሞ ክሎይም በሱ ምክንያት ቪጋን ሆናለች። በአንድ ቅጽበት ሉካስ የቪንሰንትን የሙሉ ቀን ልፋት መና ያስቀረዋል። እነሱ ከሄዱ በኋላ ቪንሰንት ራሱን መቆጣጠር ይሳነዋል። ንዴቱ ይገነፍልና ቪጋኖች ከዚያ ለመጥፋት እንዳለባቸው ራሱን ያሳምናል። በሚቀጥለው ቀን ባልና ሚስቱ የመጀመሪያውን ሰለባ ለመፈለግ ይወጣሉ። ወደ አንድ የቪጋን ምግብ ቤት ገብተው ባለቤቱን ኢላማ ለማድረግ ይወስናሉ። ነገር ግን ሰዓቱ ሲደርስ የቪንሰንት እጆች መንቀጥቀጥ ይጀምራሉ። ደንግጦ ይፈዛል። ድርጊቱንም ሊፈጽመው አይችልም። ከዚያም ሮጦ ይወጣል። ቪንሰንት ለሶፊ ይህን ማድረግ እንደማይችል ይነግራታል። ሶፊም በተረጋጋ ሁኔታ እንደሚችልና ልምምድ ብቻ እንደሚያስፈልገው ትነግረዋለች። በሚቀጥለው ቀን ራሳቸውን እንደ ቪጋን አስመስለው በአንድ የቪጋን ፌስቲቫል ላይ ይሳተፋሉ። ዓላማቸው ደካማና በቀላሉ የሚያዙትን ማዳን ነው። ለጥቂት ጊዜ ከፈለጉ በኋላ አንድ ቀጭንና ብቻውን ያለ ወጣት ያያሉ። ቪንሰንት ሊያናግረው ሄድና ለግል ወሬ ለብቻው ወጣ እንዲል ያሳምነዋል። ልጁም ይስማማል። ወደ መኪናው ይደርሱና እሱን እየጠበቁት እንዴት እንደሚገድሉት ይወስናሉ። ከጥቂት ደቂቃዎች በኋላ ልጁ ይመጣል። ቪንሰንት ቢላዋውን ከጀርባው ደብቆ ለመምታት ወደፊት ይራመዳል። ነገር ግን ቪንሰንት እርምጃ ሊወስድ ሲል በድንገት ይቆማል። ምክንያቱም ልጁ ብቻውን አልነበረም። ሁለት ጓደኞቹ አብረውት መጡ። ማንም ሳይመለከት ቪንሰንት ቢላውን በፍጥነት ይደብቃል። ሶስቱ ወጣቶች በዛ ምሽት አንድ የስጋ ቤት ለማጥቃት እያቀዱ እንደሆነ ይነግሯቸዋል። ቪንሰንት እና ሶፊም አብረዋቸው እንዲሆኑ ይጋብዟቸዋል። እነሱም እምቢ ቢሉ ልጆቹ ሊጠረጥሯቸው ስለሚችሉ በተለይም ቪንሰንት አንዱን ሊገድሉ አስበው ስለነበር ሳይወዱ በግድ ይስማማሉ። ስጋ ቤቱ ጋር ሲደርሱ ቪንሰንትና ሶፊ የሚጠቁት ስጋ ቤት የማርክ የቪንሰንት ጓደኛ ተቀናቃኝ እንደሆነ ሲያውቁ ይደነግጣሉ። ማርክ ተቀናቃኙ ስለሆነ ቪንሰንት ምንም አይነት የጥፋተኝነት ስሜት አይሰማውም። እንዲያውም ሱቁን በማውደሙ ይደሰታል። ቪንሰንት ብቻውን ከሶስቱ ወጣቶች በላይ ጉዳት ያደርሳል። ጥፋቱ በአንድ እንግዳ የሆነ ደስታ ይሞላል። ቆይታው ቪንሰንት እና ሶፊ ወደ አንድ ምግብ ቤት ይገቡና በተፈጠረው ነገር ሁሉ ላይ መጣላት ይጀምራሉ። ክርክሩ እየጠነከረ ይሄድና ቪንሰንት ሶፊን ትቷት በንዴት ይወጣል። ብዙም ሳይቆይ አንድ የምግብ ቤት ሰራተኛ ወደ ሶፊ ቀርቦ ያናግራታል። ወሬያቸው ይቀጥልና በመጨረሻም ሰራተኛው ወደ ቤቱ ሊሸኛት ሀሳቡን ያቀርባል። ሶፊም ተስማምታ አብራው ትሄዳለች። ሶፊ ሰራተኛውን ስትስመው በድንገት ከንፈሩን ክፉኛ ትነክሷለች። ደምም ይፈሷል። ደም ከአፉ እየፈሰሰ ያለ ሶፊ እንዳይጨነቅና ቤቷ አቅራቢያ እንደሆነ ትነግረዋለች። ወደ ቤቷ ወስዳ ቁስሉን እንደምታክምለትም ቃል ትገባለች። ሶፊ የቆሰለውን ሰራተኛ ወደ ቤቷ ታመጣና ለቪንሰንት ከእንግዲህ መጨነቅ እንደማይፈልገው በሹክሹክታ ትነግረዋለች። ሰለባውን በቀጥታ ወደ ቤታቸው አምጥተዋለች። አሁን ቪንሰንት መግደል ብቻ ነው የሚጠበቅበት። ነገር ግን ቪንሰንት አሁንም ይፈዛል። ይህንንም ማድረግ እንደማይችል ይነግራታል። ሶፊም በቀዝቃዛ መንፈስ ሰውየውን የማይገድለው ከሆነ እሷ አብራው እንደምትተኛ ትነግረዋለች። ወደ ሰራተኛውም ትጠጋለች። ይህ ቪንሰንትን ወደ መጨረሻው ጥግ ያደርሷል። አሁን ነገሩ ስለ ግድያ ሳይሆን ስለ ክብሩ ሆነ። በከፍተኛ ንዴት ቪንሰንት ሰራተኛውን ደብድቦ ይገድሏል። ከዚያም ሶፊና ቪንሰንት እያንዳንዱን የደም ጠብታ
ከቤት ውስጥ ያጸዳሉ። የደም ልብሶቹንና የሰውየውን መኪና ማስረጃ ለማጥፋት ወደ ወንዝ ውስጥ ይጥሉታል። በዛም ምሽት አብረው አስክሬኑን ይከታትፋሉ። በማግስቱ ጠዋት ቪንሰንት ከማርክ ስልክ ይደወልለታል። ማርክንና ሚስቱን ሊጠይቁት ሲሄዱ ባልና ሚስቱ እያለቀሱ ነበር። ትላንት ምሽት አንድ ሰው ስጋ ቤታቸውን እንዳቃጠለውና እንደጎዳ ይገልጻል። ነገር ግን ማርክ ፊቱ ለፊቱ የቆሙት ሁለት ሰዎች የጥቃቱ አካል እንደነበሩ ቅንጣት ያህል ጥርጣሬ አልነበረውም። ምንም እንደማያውቁ ሆነው ንጹህ መስለው ይቀርባሉ። በዛው ቅጽበት አንድ ፖሊስ ይመጣና ቪንሰንትን ለብቻው ሊያናግረው እንደሚፈልግ ይነግሯል። ቪንሰንት የተያዘ መስሎት ይደነግጣል። ግን ነገሩ ሌላ ነበር። ፖሊሱ የመጣው ስለ ኢራን አሳማ ስጋቸው ሊጠይቅና ሊገዛ ነበር። በዛው ቀን ስጋው ለብዙ ደንበኞች ይሸጣሉ። በጥቂት ሰዓታት ውስጥም ተሽጦ ያልቃል። የኢራን አሳማ ስጋ ወሬ በጣም በፍጥነት ስለተናፈሰ በአቅራቢያ ያሉ የስጋ ቤቶች ሁሉ ለመዝጋት ይገደዳሉ። አሁን ቪንሰንት ምንም ፍርሃት አይሰማውም። በየቀኑ ሰዎችን መግደል ይጀምራል። ስጋውን ዋጋ ቢጨምርም ደንበኛው ግን አልቀነሰም። ሰዎች ትንሽ ቁራጭ ስጋ ለማግኘት ብቻ ለሰዓታት በሰልፍ ይጠብቃሉ። ያ በአንድ ወቅት ሊከስር የነበረው ንግዳቸው በፍጥነት ማደግ ይጀምራል። ባልና ሚስቱም ብዙ ገንዘብ ማጋበስ ይጀምራሉ። አንድ ቀን ማርክ እንኳን ስጋውን ለመቅመስ ይወስናል። በቀመሰው ቅጽበት ስጋው በእውነት አስገራሚ እንደሆነ ይረዳል። ስጋውን እየበላ ሳለ ግን ማርክ በአፍ ውስጥ አንድ እንግዳ ነገር ይሰማዋል። አውጥቶ ሲያየው ቀደም ሲል ነርስ የነበረችው ሚስቱ ወዲያውኑ ትለየዋለች። እሱም ፔስሜከር የልብ ምቱ መቆጣጠሪያ መሳሪያ ነበር። በዛ ቅጽበት ቪንሰንት አንድ የሚያስደነግጥ ነገር ያስታውሳል። ከሰለባዎቻቸው አንዱ የልብ ህመም ነበረባት። ይህ ስጋ ከዛው ሰው የመጣ መሆኑ አለበት። ቪንሰንት ከአሳማ የመጣ ሳይሆን አይቀርም በማለት በፍጥነት ለመሸፈን ይሞክራል። ነገር ግን ማርክና ሚስቱ ሊያምኑት አልፈለጉም። ክርክር ይነሳና ወደ ግጭት ይለወጣል። በጸቡ መሃል ቪንሰንት ራሱን ይቆጣጠርና የማርክን ጉንጭ ነክሶ ቁራጭ ስጋ ይቀነጥሳል። ይህን ያዩት ማርክና ሚስቱ በድንጋጤ ይፈዛል። ቪንሰንት አሁን ያደረገው ነገር በኋላ ዋጋ እንደሚያስከፍለው ግን አላወቀም። ይህ ባይሆንም ቪንሰንትና ሶፊ ግድያቸውን ይቀጥላሉ። ያለምንም ማቅማማት የሰው ስጋ ይሸጣሉ። አንድ ቀን በሌላ የቪጋን ፌስቲቫል ላይ ይገኛሉ። እዚያም ቪንሰንት አንድ ትንሽ ሕፃን ያያል። አእምሮ በጣም ከመበላሸቱ የተነሳ ሕፃኑን ሲያይ ብቻ የረሃብ ስሜት ይሰማዋል። በራሱ ተጸይፎ ለመውጣት ይወስናል። ነገር ግን ከመውጣቱ በፊት ከሉካስና ከልጁ ክሎይ ጋር ይገናኛል። ሉካስ እነሱን በቪጋን ፌስቲቫል ላይ በማየቱ ይገረማል። ስጋ ሻጮች እዚህ ምን እንደሚያደርጉ ይጠይቋቸዋል። ቪጋኖች በየቀኑ እየተገደሉ እንደሆነና ይህ ደግሞ እንደማያስደስተው ይናገራል። ስጋ በሎች በግልጽ ይወቅሳል። እንዲያውም ቪንሰንትና ሶፊን የችግሩ አካል እንደሆኑ አድርጎ ይጠቁማል። ይህን ካለ በኋላ ሉካስ ይሄዳል። ቪንሰንትም በጣም ይረበሻል። በመቀጠል ቪንሰንት የማርክን ሱቅ ሲያፈርስ አብሮት የነበረውን የአንዱን በድን አባል እናያለን። ቪንሰንት እና ሶፊ ራሳቸውን እንደ ቪጋን ቢያስወቅሉም በእውነቱ ግን ስጋ በል እንደሆኑ ይደረስበታል። ይህን ማወቁ በጣም ያበሳጨዋል። ቆይቶ በዛው ምሽት ቪንሰንት በሱቁ ውስጥ ስጋ እየከተተ እያለ አንድ ፖሊስ በድንገት ይመጣል። ፖሊሱ ያንን ዝነኛ የኢራን አሳማ ስጋ እንዴት እንደሚያዘጋጅ ማየት እንደሚፈልግ ተናግሮ ወደ ውስጥ ይገባል። በዛው ቅጽበት የቪንሰንት ውሻ የተቆረጠ የሰው እጅ ይዞ ይሮጣል። ቪንሰንት ተረጋግቶ ለመታየት እየሞከረ የኢራን አሳማ ስጋ ነገ እንደሚመጣና አሁን ያለቀ እንደሆነ ለፖሊሱ ይነግሯል። እንደ ዕድል ሆኖ ፖሊሱ እጁን ሳያየው ይወጣል። ቪንሰንት ለጥቂት ከመጋለጥ ይተርፋል። ከጥቂት ጊዜ በኋላ ሉካስ ወደ ቤታቸው ይመጣል። በፌስቲቫሉ ላይ ላሳየው ባህሪ ይቅርታ ይጠይቃል። እንዲሁም በርካታ የቪጋን ጓደኞቹ ስለጠፉበት በጣም እንደተጨነቀ ይገልጻል። ሶፊ ለቪንሰንት ቀጣዩ ሰለባ መሆን ያለበት ሉካስ እንደሆነ በሹክሹክታ ትነግረዋለች። ቪንሰንት ደነገጠ። ሶፊ ሙሉ በሙሉ አእምሯን እንደሳተችና ቀይ መስመሩን ሁሉ እንዳለፈች ይረዳል። ያለምንም ማቅማማት ሉካስን ከቤት ያስወጧል። ሶፊም በንዴት ወደ ቪንሰንት ዞራ ምን እያደረክ ነው? እሱ እኮ ሆም ዴሊቨሪ ቤት የመጣ ሲሳይ ነበር ትለዋለች። ቪንሰንትም በመጨረሻ በቃኝ፣ ከዚህ በኋላ ወጥቻለሁ ይላል። በማግስቱ ጠዋት የኢራን አሳማ ስጋ እንዳለቀና ዳግመኛ እንደማይመጣ ወደ ሀገር ውስጥ ማስገባት እንደተከለከለ ለሁሉም ያውጃል። ደንበኞቹ በተለይ ለሰዓታት የሰልፍ የቆዩት በጣም አዘኑ። ይህንን ብሎ ቪንሰንት ሶፊን ብቻዋን ትቷት ከሱቅ ይወጣል። ሶፊ ብቻዋን እያለች ያን ጊዜ አብሯቸው የነበሩት 3 ቪጋኖች ይመጣሉ። አግተውም ይወስዷታል። ቪንሰንት እና ሶፊ ቪጋን መስለው በመቅረባቸው በጣም ተጎድተዋል። ቪጋን መስሎ መቅረብ ከባድ ወንጀል እንደሆነ መቀጣት እንዳለባት ይነግሯታል። ቪንሰንት ሲመለስ የሆነ ችግር እንዳለ ይገነዘባል። ሱቅ ውስጥ ቪጋኖች ሶፊን አግተዋት ያገኛቸዋል።
ውሻ አንዱን ያጠቀዋል፣ ቪንሰንትም ሌላኛውን ይገድሏል። የመጨረሻው ቪጋን ከቪንሰንት ጋር ይታገላል፣ በስጋ መስቂያ መንጠቆ ላይ ይሰቅሏል። ቪንሰንትም ክፉኛ ይቆስላል። ሁሉም ነገር ያከተመ ሲመስል ሶፊ ራሷን ነጻ ታወጣና መንጠቆን ወደ ቪጋን ወርውራ ትገድሏል። የመጨረሻም ትዕይንት ማርክና ሚስቱ በቪንሰንትና ሶፊ ላይ ጥርጣሬ እንዳላቸው ቀደም ብለው ለፖሊስ እንደነገሩ እንረዳለን። ከሙሉ ምርመራ በኋላ እውነቱ ይወጣል። ቪንሰንትና ሶፊ በቁጥጥር ስር ይውላሉ። አብረው በፈጸሙት 30 ግድያዎችም ጥፋተኛ ሆነው ይገኛሉ። ሁለቱም የሞት ፍርድ ይፈረድባቸዋል። ታሪኩም በዚህ ያበቃል። ይህ ቪዲዮ ለመዝናኛና ለታሪክ አወቃቀር ብቻ የቀረበ ነው። ሁሉም ገጸ ባህሪያትና ድርጊቶች ልብ ወለድ ናቸው። የቀረቡት የኃይል እርምጃዎችም የሚደግፉ አይደሉም። ይህ ታሪክ እስከ መጨረሻው ካስደሰታችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ምክንያቱም በሚቀጥለው ታሪክ ከዚህም በላይ አስገራሚ እንደሚሆን አንጠራጠርም። ትዕይንት ሪካፖች ነበርን።